አንዴ እዚህ መቆየት ስላልቻልኩ መናገር የምፈልገው ነገር ተናግሬ የሚል ስለምፈልግ ይቅርታ ሁላችሁንም እና ይህ በጣም ነው የማከብር። ይቅርታ እንዴ ሄሎ፣ አንድ ነገር ላንቺ መናገር ፈልጌ ይሄ ደስታሽ ማለት ነው እንደማይዘልቅ ሳውቀው በጣም አዝናለሁ። አንድ የምነግርሽ ነገር ማለት ነው አንቺ በዚህ ደረጃ አይደለም ነበር የምጠብቅሽ። ከደህና ሰው ጋር ጥሩ ህይወት ነበር ላንቺ የምመኝልሽ። ግን እንደዚህ ሆነሽ ቀረሽ። ከውሸታም ሰው ጋር ህይወትሽን ትቀጥያለሽ ብዬ አላስብም ነበር። መጀመሪያ ተረጋጋ። በእግዚአብሔር አንተ የተነጋገርነው እንደዚህ ነው። በእግዚአብሔር መጀመሪያ ተረጋጋ። ነገር ልንገርሽ አንተ ስማኝ መጀመሪያ ያው በጣም ይቅርታ ጠይቃቸዋለሁ ለተፈጠረው ነገር። በቃ ሄሉዬ በቃ እሱ ስተካከል ስ ይቅርታ እየጠይቋቸው ፕሊስ በቃ እባካችሁ ይቅርታ እኔ እየጠየኳችሁ ነው። ዛሬ ደስታችን እኔ ምክንያት ሊረበሽ አይችልም። በቃ እባካችሁ ፕሊስ ይቅርታ አረጋግ ሁሉን ነገር ነው ያበላሽ ነው የምረጋጋው። ስንት ቀን ያሰብኩበትን ያቀርኩበትን ቀን እኮ ነው ያበላሽብኝ ያለ ለዚህ የሚሆን ቀን ሌላ ቀን አጥቶ ግን በቃ ተረጋጋ፣ እናስተካክላለን። ችግሩን አይደለም ሌላ ጊዜ አለ ከህይወት ይወጣልኛል። ሌላ ነገር እስካደረጉ ነው እንዲህ ይጠብቁ። ይሄ እኮ በተደጋጋሚ እንደዚህ ነገር የሚያሳይን ከኔ ንቀት ነው። በቃ እሺ አንተ እንዴት ማትናደድ ምትኝ እንደዚህ ነው ከኔ ያበላሽ? እንዴት ነው ከዚህ በኋላ ተረጋግጬ ፕሮግራም ላስቀጥል የሚችል? ያው በቃ ተረጋጋ። እሺ በቃ ይቅርታ የተፈጠረው ነገር በጣም ይቅርታሽ። ይሄ በቃ ቀናችሁን አላበላሽባችሁ። በቃ እሺ እንግዲህ ቤተሰቦቻችን እንደሰማችሁት ነው እንዳያችሁት ነው። ውድ ቤተሰቦቻችን እንግዲህ ፕሮግራም ላይ የሄሉ ቀለበት ፕሮግራም ላይ መሀል ላይ የተከሰተው ነገር አይታችኋል ብዬ አስባለሁ። ውድ ቤተሰቦቻችን በጣም ከባድ ነው። እኔ ራሱ ደነገጥኩት መሀል ስደርስ ምንድነው የተፈጠረው ነገር ቤተሰብ እና ግማሾቹ ደስተኛ ናቸው። እንግዲህ በጣም ማለት ነው እንግዲህ አንድ ሰው መሀል ላይ ቁጭ ብሎ ሰው ሲደሰት የአንድ ሰው ደስታ የሁሉም ደስታ ነው አይደለ? የአንድ ሰው ደስታ ወይም የአንድ ሰው ፈገግታ የሁሉም ሰው ደስ ይላል ወይም ፈገግታ ነው አይደለ? እንግዲህ እነዚህ ልጆች ሁሉም ደስተኛ ናቸው በጣም ማለት ነው። እሱ ግን ልጆቹ ሲደሰቱ መሀል ላይ ዝም ብሎ ቁጭ ብሎ ስልኩ ይጎርግራል ማለት ነው። ስለዚህ መሀል ላይ የተፈጠረው ነገር አይታችኋል ብዬ እንግዲህ አስባለሁ። ቪዲዮ ላይ እንደሚታዩት ነው ማለት ነው። እንግዲህ ሄሉ መሀል ላይ ፈንት ባለች ማለት ነው። ወደ ቤተሰቦቻችን እንግዲህ ውስጡ ላይ አፍኖ የያዘው ነገር በዛው እንግዲህ ላውጣ ብሎ እሱ ስነሳ የሄሉ ወንድምዮ ኖሃም በጣም ነው የተናደደው። እሱን ለመያዝ ብድግ ብሎ ስነሳ ጓደኞቹ ኖሃምን ያዙት ማለት ነው። እንግዲህ አይታችኋል ብዬ አስባለሁ ቪዲዮ ላይ። እንግዲህ ውድ ቤተሰቦቻችን የሄሉ ቀለበት ፕሮግራም ላይ የተነሳው ግጭቱ እንግዲህ ውድ ቤተሰቦቻችን በጣም ከባድ ነው። አንድ ሰው ተደስቶ አንድ ነገር ሳደርግ መጀመሪያ ወይም ፕሮግራሙ ሳይዘጋጀት በፊት ወይም መናገር አለበት ወይ ያለው ነገር ማውራት አለበት። ፕሮግራሙ ከተዘጋጀ በኋላ
ሁሉም ሰው ደስተኛ ከሆነ መሀል ላይ አንድ ሰው ተነስቶ ደግሞ የሆነ ግጭት ሲያመጣ ወይም የሆነ ነገር ሲፈጥር ማለት ነው በጣም ከባድ ነው። እና ሄሉም ፈንት በለች፣ ልጁም ፈንት በለ። በተለይ ኖሃም ደግሞ በጣም ነው የተናደደው። ኖሃም እንግዲህ አይታችኋል ብዬ አስባለሁ። ቪዲዮ ላይ እንደምታዩት ነው እንግዲህ በጣም ማለት ነው ልጁን ለመያዝ በጣም ነው የተነሳ ማለት ነው። እንግዲህ ውድ ቤተሰቦቻችን የሄሉ ቀለበት ስነስርዓት መሀል ላይ የተነሳው ግጭት በጣም ያሳዝናል ከምለው በላይ ማለት ነው። አንድ ሰው ቅርታ ያለበት ሰው እንግዲህ ደስታ መሀል ላይ ተነስቶ የራሱ ቅርታ ወይም የራሱ ነገር መሀል ላይ ተነስቶ ፕሮግራሙ ላበላሽ ብሎ ሲነሳ በጣም ከባድ ነው። እንግዲህ ወደ ቤተሰቦቻችን ይሄ ይመስላል ዛሬ ለእናንተ ለተመልካቾች ይዤ የመጣሁት ማለት ነው። ቀጣይ ቪዲዮ እንገናኛለን። መልካም ጊዜ። ባይ ባይ።